ድርሳነ መድኃኔዓለም ዘረብኡ ምዕራፍ 7 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን ፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤት ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የስጋህን አስክሬን አቅፍ ያለቅስን ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ለቅሶዬን ከማን ጋር እጨርሳታለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም። ልቦና በእንባ ስካር ዘንግቷልና። ከዚያችም ቀን ጀምሮ ልጇን ከሙታን ተይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ ከአዳም ጀምሮ እስከ ዓለም ፍጻሜ የሆነ ሁሉ የድንግል ማርያም ለቅሶ አይስተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታ ምርኩስ መንፈስ በአንደበቱ አደረ። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ እኛም እናምንብህ ዘንድ አውርደን እያለ ይዘባበትበትና ይሳደብ ጀመር። ያን ጊዜም ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ስራችን ተከፍሎናል። እንደዚህ እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባህሪ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግስት አስበኝ። ቅርታ አቤቱ ካኗወርስ ሳትናወዝ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን ያዝ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊት የሚቆሙለት ሲሆን በፍርድ አደባባይ የቆምክ ሆይ በቸርነት አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነት በመንግስት አስበኝ። አቤቱ ምድርን በባህር ላይ የጸናሃት ሰማያን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረት አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሾህ አክሊልን ተቀዳጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግስት በምትመጣ ጊዜ በቸርነት አስበኝ። አቤቱ በቸርነት አስበኝ። ወንበዴውም ይህን ባለ ጊዜ መድኃኒታችን ዛሬ በመንግስቴ ከኔ ጋር እንደምትኖር እመንብኝ። እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተህ ከቀደሙ አባቶች ቀድመ ግባ ብሎት መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማሁ አለ። በዚያን ጊዜም በመብሌ ሐሞትን ጨመሩ፣ ለጥሜም መጻጻን አጠጡኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴን አሸክትን ቅጠልን ጨምረው በመፋጠን የተሽቀዳደሙ አምጥተው በዘንግ አስረው ከአፉ ውስጥ ጨመሩለት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ጮኸ። ይህንንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱን በየዚያን ጊዜ ተለየች፣ ሞተም። የዚያን ጊዜም አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃም ከላይ እስከታች ተቀደደ፣ መቃብሮችም ተከፈቱ። መልአከ ሞትም ዲያብሎስም የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚውጠው መስሎት ወደሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋኝ ዘንድ በእኔ ስልጣን ያለ ስጋ የተሰጠው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ስጋን የለበሰ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን እውር ያደረገው ይህ ማን ነው? ለወገኖቼ ሰለጥንላቸው ዘንድ ያልተወኝ ማን ነው? በእኔ ስልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአክ ሞትም ጽኑ በሚሆን በመለኮት ስልጣን ተይዞ ጮኸ። ሁለተኛም መንካቱ የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማጠፋው የለኝም አለ። መድኃኒታችን ሞቷልና ሙሽራ ነይ ከኛ ጋር ያልቅሽ፣ ወልድ ወንድምሽ ወዴት ሄደ? ከአንቺ ጋር የምንፈልገው ዘንድ ነይ። ሙሽራይቱን ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደንኮይ ነው። ከእናቴ ቤት እስካገባሁት ጊዜ ድረስ
ያስኩት አልተውም እያለች ትመልሳለች። ልቡ ደስ በተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌምን ያልቅሽለት። ሰርጉ የተባለ ምንድነው? የሞት ጽዋ አይደለምን? ደስታውን በጎቹን ከተኩላ አፍ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካገባው ድረስ ማለቷን በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነት እናለቅስ ዘንድ ቅዱሳን ኑ። አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝና መታሰርን የተቀበለ መድኃኒታችን ሞቷልና። ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለሱ የተናገረለት መድኃኒታችን ሞቱን ታይዘና። አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይዘና። ይስሐቅ ከሰይፍ ቤዛ የሆነ የመድኃኒታችን ሞቱን ታይዘና። ያዕቆብ በበረሃ የታገለ የመድኃኒታችን ሞቱን ታይዘና። ኢዮብ በደመና የታየ የመድኃኒታችን ሞቱን ታይዘና። ሙሴ ስለሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችን ሞቱን ታይዘና። ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍ አገኘነው ብለህ የተናገርከው የመድኃኒታችን ሞቱን ታይዘና። ሶሎሞን ከብዙዎች እስራኤል የተወለደ ብለህ የተናገርክለት የመድኃኒታችን ሞቱን ታይዘና። ኤርሚያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችን ሞቱን ታይዘና። ኢሳይያስ ወልድ ሰው ለመሆን ተሰጠልን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞች ሆኑ ብለህ የተናገርክለት የመድኃኒታችን ሞቱን ታይዘና። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለህ የተናገርክለት የመድኃኒታችን ሞቱን ታይዘና። ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችን ሞቱን ታይዘና። ኤልያስ ከሞት ፊት የሰወረ በእሳት ፈረሶች ያሳረገ የመድኃኒታችን ሞቱን ታይዘና። ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይዘና። ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይዘና። ኢዮስያስ ፋሲካውን ያደረግ የመድኃኒታችን ሞቱን ታይዘና። አናንያ አዛርያ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱን ታዩ ዘንድ ኑ። አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበትን የመድኃኒታችን ሞቱን ታዩ ዘንድ ኑ። የቀደሙ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድ ኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይዘና። ዘካርያስ በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይዘና። እዝራ በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይዘና። ስምዖን በክንድ የታቀፍከውን ሕፃን ሞቱን ታይዘና። ዮሴፍ እንደ አንተ የተሸጠ መድኃኒታችን ሞቱን ታይዘና። ጠራቢ ዮሴፍ በትከሻ ያዘልከው በክንድ የተሸከምከው ሕፃን ሞቱን ታይዘና። ኢያቄምና ሐና ሆይ የልጃችሁን ልቅሷን የልቧንም መዘንጋት ታዩ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች የድንግል ልቅሷን ታዩ ዘንድ ኑ። ልጇ በእንጨት መስቀል ላይ ሞቷልና የለመለመ የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻ ስለ ቤተክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለሱ የተናገረ አባቱን እንስማው። ሙሴ ሚስቱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልና በሚያሰቃዩኝ ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶቼን ተከትዬ ይዛቸዋለሁ፣ እስካጠፋቸው ድረስም አልመለስም። አስቸግራቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋልና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጥሩን በፈጣሪው እንዲህ ይታበያል። ስራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያ በጌታው እንዲህ ይታበያል። የመድኃኔዓለም ይቅርታውና ቸርነቱ የመባዓ ጽዮን ጸሎቱን ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።